ረሱላችን አለይሂ ሰላቱ ወሰላም በሐዲሳቸው የገለጿት እጽዋት ናት። ምን አሉ? ፈማዛ ፊል አመረይኒ ኢላ ሽፋ፣ በሁለት መራራ ነገሮች መድኃኒትነትን ወይ ደግሞ ፈውስን እንጂ ሌላ ነገር አይገኝም ብለው የተናገሩበት ሁኔታ ነው ያለው ማለት ነው። አንደኛው ክሬስ ነው። ክሬስ የምንለው መራራ ነገር ነው። ሁለተኛው ሰብር የምንለው ወይ ደግሞ አሎቬራ የምንለው እጽዋት ነው ማለት ነው። ይሄ አሎቬራ ወይ ደግሞ ሬት የምንለው በጣም ከፍተኛ የሆነ መራራነት ያለው ነው። አልበግዳዲ የሚባል አንድ ዓሊም ምን ይላል? ሰዎች ሜዲሲን በሚወስዱበት ጊዜ መድኃኒት በሚወስዱበት ጊዜ አብሮት ከወሰዱ የዛ የሜዲሲን ወይ ደግሞ የመድኃኒት ሳይድ ኢፌክትን ያስወግድልናል ይላል ማለት ነው። ስለዚህ ሰዎች መድኃኒት በሚወስዱበት ጊዜ ከጎኑ አሎቬራን መውሰድ አለባቸው ማለት ነው። ሌላ የአይን ክዳናችን እብጠት በሚኖርበት ጊዜ ከማንኛውም መድኃኒት የበለጠ አሎቬራ ወይ ደግሞ ሬት ለአይናችን ጥቅም ይሰጣል ማለት ነው። ሌላው ሊቨር ላይ ወይ ደግሞ ጉበታችን ላይ ብሎኬጅ ሲኖር መዘጋት በሚኖርበት ጊዜ በውስጡ ባይሎች ማለፍ አይችሉም። አንዳንድ ፈሳሾች ማለፍ ስለማይችሉ ጆንዲስ የምንለው ወይ ደግሞ ይሄ ቢጫነት የሰውነት ከለር የሚቀየር በሽታ ያመጣል። ስለዚህ እሱን ለመከላከል ሬትን አብዝተው መጠቀም ያስፈልጋል ማለት ነው። ሌላ ምን ይላል አልባግዳዲ? የጨጓራ ቁስለትን ይከላከላል። አሎቬራ በተፈጥሮ ሌግዣቲቭ ነው ወይ ደግሞ የማስቀመጥ ባህሪ ያለው። ስለዚህ ጨጓራችን የማጽዳት አቅም አለው። እንደዚሁም ደግሞ የጨጓራ ቁስለት ያለበት ሰው ደግሞ ጨጓራ ቁስለቱን ያደርቅለታል። ሌላ ደግሞ በቁስለት ለምሳሌ በመቀመጫችን ስር በፊንጢጣችን ስር የሚመጣ ቁስለት ካለ እንደዚሁም ደግሞ ኪንታሮት ካለ ይሄንን ሬት ብንረጭበት ጤንነት እንዲሰማ ያደርጋል ይላል ማለት ነው። ኢብኑ አልቀይም ረሂመሁላህ ምን ይላሉ በዚህ በሬት ጉዳይ ላይ? በተለይ የኢንዲያን ወይ ደግሞ የህንድ አሎቬራ ከተጠቀምን ይላሉ በሰውነታችን ውስጥ ያለውን ኤክሰሲቭ ባይል ወይ ደግሞ ሐሞትን ያስወግድልናል ማለት ነው። በተጨማሪ ሄዴክ ራስ ምታትን ያስወግድልናል። በተለይ ጭንቅላታችን አካባቢ ላይ ካሰር ነውና ከተቀባ ነው ከሮዝ ወተር ጋር ወይ ደግሞ ከጽጌረዳ ውሃ ጋር አብረን ቀላቅለን ከተጠቀምን ማይግሬን የምንለው የግማሽ የራስ ምታትና እንደዚህም ደግሞ ሙሉ ለሙሉ የሚያመን የራስ ምታትን ሊያስወግድልን ይችላል ይላል ማለት ነው። በተጨማሪ አፍንጫችን ላይ የሚፈጠሩ አልሰሮች ወይ ደግሞ ቁስለቶችን የአፍንጫ መቆጣትን ያክማል። አፋችን ውስጥ የሚፈጠሩ ህመሞች የጥርስ ህመም በሚበስብን ጊዜ እቺ ደረቋ የአሎቬራ ወይ ደግሞ የሬት ክፍልን ነክሰን በጥርሳችን ከያዝን ይሄ ቁስለት ያለበት ወይ ደግሞ የጥርስ ህመም ያለበት ሰው ህመሙንም ያስታግስለታል፣ በውስጥ ያሉ ባክቴሪያዎችንም ያጠፋል ማለት ነው። ሌላ ኢብኑ አልቀይም ረሂመሁላህ ምን ይላሉ? ሰውነታችን ቁስለት ካለበት የቆዳችን ላይ ወይ ደግሞ የመቃጠል ካለ እንደዚህም ደግሞ የእንስሳዎች መነከስ ኢንሴክቶች ወይ ደግሞ ትላትሎች መነከስ ያለበት ሰው የተነከሰ ሰው ሰውነቱ የተቆጣ ከሆነ በተጨማሪ ደግሞ ጆይንቶች ላይ መገጣጠሚያዎች ላይ የመቆጣት ስሜት ያለበት ሰው ምን ማድረግ አለበት? ይሄንን ሬት በከፍተኛ ደረጃ መጠቀም አለበት ማለት ነው። ሌላ የግብረ ስጋ ግንኙነትን በተጨማሪ ለማጠናከር ይጠቅማል ይላል። ሌላ ፖይዝኖች መርዛማ ነገሮች ሰውነታችን ውስጥ ከገቡ ይሄ ስብርን ብንጠቀም 2 ማንኪያ በውሃ ቀላቅሎ በመጠጣት ማስወገድ ይቻላል ማለት ነው። ሌላ የአይን ህመምን ያስወግድልናል። ሌላ በተጨማሪ ምን ይላል ኢብኑ አልቀይም? የመተንፈሻ ችግር ያለባቸው ሰዎች ብሮንካይቲስ የምንለውን ያክማል ማለት ነው። ጁስ አድርገን ከተጠቀምን ወይ ደግሞ ጁስ ካረገን በኋላ ራሳችን ጸጉራችን ላይ ከተጠቀምነው የጸጉርን እድገትን ያፋጥንልናል ይላል ኢብኑ አልቀይም ረሂመሁላህ። ሌላ በተጨማሪ አይናችን ላይ በምን መልኩ ሊያክመን ይችላል ከተባለ አይናችንን ስበር በተለያየ መልኩ አለ። በሶሊድ መልኩ አለ፣ በጠጣር መልኩ ይዘጋጃል፣ በጁስ መልክ ይዘጋጃል፣ እንደዚህም ደግሞ በዱቄት መልክ ይዘጋጃል።
ዱቄቱን እንደ ኩል ከተጠቀምነው አይናችን ላይ የሚፈጠሩ የመቆጣት ችግሮች የአይናችን ክዳን ሊሆን ይችላል ኮንጃክቲቫ የምንለው የአይናችን መቅላት ችግር ከመጣ የኮርኒያ ኢንፍላሜሽን ካለ የአይሪስ ኢንፍላሜሽን ካለ እንደዚህም ደግሞ ትሪቲንግ ኦፓሲቲ ኦፍ ዘ ቪትረስ ሁመር ውስጥ ያለው የአይን ክቡ ክፍል ያለው ውሃ ውስጡ ችግር ከፈጠረበት ኩል ብንጠቀም ከፍተኛ የሆነ ጤንነትን ይሰጠናል ለአይናችን ማለት ነው። ልብ ይበሉ፣ ዱቄት ሲገዙ አበሮስ መሆኑን ያረጋግጡ። አበሮስ ዱቄት ይመርጡታል እንጂ አያወዳደሩት። አድራሻችን በስልጤ መዲና ወራቤ ኢንዱስትሪ መንደር ያገኙናል። ባሉበት ሆነው ይደውሉ ይዘዙን፣ ካሉበት እናደርሳለን። በስልክ ቁጥራችን 0911 744044 አሊያም በ0920 494949 ሃሎ ብለው ይደውሉ። ምላሻችን ፈጣን ነው። አበሮስ ዱቄት ፋብሪካ። በአጠቃላይ ስለ ሬት ጠቅለል ለማድረግ ያክል በአንደኛ ደረጃ ሃይድሬሽን የምንለው ሰውነታችን ድርቀት እንዳይፈጠር ዲሃይድሬት እንዳይሆን በውስጡ ውሃማነት ስላለው ሰውነታችን የውሃ እጥረት እንዳይኖረው ይረዳል በጁስ መልኩ ከጠጣ ነው ማለት ነው። ሌላ የሊቨር ፈንክሽን ወይ ደግሞ የጉበታችንን ስራ ያጠናክርልናል። ቅድም እንዳልነው በውስጡ የሚፈጠሩ ብሎኬጅ በውስጡ ሊዘዋወሩ የሚችሉ አንዳንድ ፈሳሾች እንደ ባይል ወይ ደግሞ እንደ ሐሞት የመሳሰሉ ፈሳሾች በጉበታችን ውስጥ እንዳይዘዋወሩ ብሎኬጅ የሚፈጥሩ ነገሮችን ስለሚያስወግድልን ጉበታችን በአግባቡ ስራውን ይሰራል ማለት ነው። ይህን ጊዜ ቢጫነት የምንለው ወይ ደግሞ የተለያዩ በሽታዎች እንዳያጋጥሙን ያደርገናል ማለት ነው። ሌላው ኮንስቲፔሽን ድርቀት እንዳይፈጠር፣ ምክንያቱም ራሱ አሎቬራ ላግጀቲቭ ነው የማስቀመጥ ባህሪ ያለው ወይ ደግሞ ሰውነትን የማለስለስ አንጀትን የማለስለስ አቅም ስላለው የምንበላው ምግብ በአጠቃላይ በማስቀመጥ መልኩ ሊወገድ ይችላል ማለት ነው። አራተኛ ለቆዳ ጽዳት ይጠቅማል። በተለይ ይሄ አሲን የምንለው ሶሪያሲስ የምንለው ደርማታይቲስ የምንላቸው የቆዳ በሽታዎችን ያስወግድልናል። ሶሪያሲስ የምንለው ብዙ ጊዜ በእጃችን የፊት ለፊቱ ክፍል ይሄኛው የፓልም የምንለው አካባቢ ላይ በከፍተኛ ደረጃ በማጥቃት ሰው ልጆችን በህመም የሚያሰቃይ በሽታ ነው። ስለዚህ ከዛ ለመከላከልም ሆነ ከዚህ በሽታ ለመጽዳት አሎቬራን ማዘወተር መቻል አለብን፣ የላይኛውን ክፍል በመቀባት ማለት ነው። አምስተኛ ኒውትሪሽን ቡስተር አለው። አንድ ሰው ኒውትሪሽን ላይ እጥረት እንዳይኖርበት በውስጡ ብዙ አይነት ቫይታሚኖችና ንጥረ ነገሮች በውስጡ ይዟል። ለምሳሌ ያህል ቫይታሚን ቢ፣ ሲ፣ ኢ እንደዚህም ደግሞ ፎሊክ አሲድ አለው። በተጨማሪም ካልሲየም፣ ኮፐር፣ ክሮሚየም፣ ሶዲየም፣ ስላኒየም፣ ማግኒዚየም፣ ፖታሽየም፣ ማንጋናይዝ እና ዚንክ በውስጡ ስለያዘ ብዙ አይነት የኒውትሪሽን መጠን ያላቸው ንጥረ ነገሮች በውስጡ ስለሚገኝ በጁስ መልኩ ብንጠቀመውና ብንጠጣው ምንም በራራ ቢሆንም ኒውትሪሽስ ያደርገናል። ሰውነታችን ኖሪሽ ያደርገዋል። በምግብ የተጎዳ እንዳይሆን ያደርጋል ማለት ነው። ብዙ ጊዜ እንግዲህ ሬት የሚታወቀው ከላይ በመቀባት ወይ ደግሞ ጸጉርን በመቀባት ነው። አሁን ግን እየተነጋገርን ያለነው ውስጣዊ ነገሮቻችንን እንዲያስወግድልን በምግብ መልኩ እንድንጠቀመው ነው ማለት ነው። ሌላ ሃርት በርን ልባችን አካባቢ ማቃጠል በሚሰማንበት ጊዜ ከጨጓራ ቁስለት ሊሆን ይችላል፣ ከአንጀት ቁስለት ሊሆን ይችላል። በከፍተኛ ደረጃ ልብ የተቃጠለ የሚሉ ሰዎች በጁስ መልኩ ሬትን አዘጋጅተው ቢጠጡ ከፍተኛ የሆነ ሪሊፍ ይሰጣቸዋል፣ ያቀዘቅዝላቸዋል፣ ቁስለቱንም በዛው ያክመዋል ማለት ነው። ሌላ ዳይጀስቲቭ ቤኔፊት አለው። አንድ ሰው በጣም ኢንዳይጀስሽን ካለበት ምግብ አለመፈጨት ካለበት ሆዱ ዲስኮምፎርት ወይ ደግሞ አለመስማማት ምቾት አለመሰማት ካለበት ሬትን ቢጠቀም ከዚህ ችግር ይወገዳል ማለት ነው። ብዙ ጊዜ ለቢዩቲ ሃክስ ያገለግላል አሎቬራ ማለት ነው። ምንድነው ብዙ ኢንዱስትሪዎች ለተለያየ የኮስሞቲክ አገልግሎት እንዲውል ያደርጉታል። በሻምፖ መልኩ ይዘጋጃል፣ በቅባት መልኩ ይዘጋጃል። የፀጉር ቅባት፣ ሎሽን የመሳሰሉ ነገሮች ያዘጋጇቸዋል። ራሱን ግን ለብቻው ከሜካፕ በፊት ፊት ላይ በመቀባት ፊት ሜካፕ እንዳይጎዳ ይጠቀሙታል። ከሜካፕ በኋላ ራሱ ሜካፑን ለማጽዳት ይጠቀሙበታል። ሰንበርን ወይ ደግሞ አንድ ሰው በፀሐይ ፊቱ የሚበላሽ ከሆነ ፀሐይ ሲያቃጥለው መልኩ ፊቱ የሚቀያየር ከሆነ
ይሄንን አሎቬራ በቤት ውስጥ መጠቀም ይችላል ማለት ነው። ስለዚህ በአጠቃላይ እስካሁን ድረስ ያወራ ነው ምንድነው ረሱላችን አለይሂ ሰላቱ ወሰለም በሐዲስ ገልጸውታል። فماذا في الأمرين إلا الشفاء በሁለት መራራ ነገሮች መድኃኒትነት ይገኛል ብለዋል። በዋናነት አሎቬራን በጣም መራራ ነው ቢሆንም በጁስ መልኩ ከቻልን መጠቀም እንችላለን። ከሌሎች ጣፋጭ ነገሮች ጋር መቀላቀል አስፈላጊ አይደለም። ራሱ መራራነቱን መጠቀም መቻል አለብን። ሌላ ደግሞ በሶሊድ መልኩ የተዘጋጁ አሉ የአሎቬራ ወይ ደግሞ በዱቄት መልኩ የተዘጋጁ አሉ። እነሱን ከተለያዩ ነገሮች ጋር በመቀላቀል በመቀባት ቆዳችንና ውስጣችንን ጤንነታችንን ለመጠበቅ የሚጠቅመን እና በአጠገባችን በቀላሉ ልናገኘው የምንችል መድኃኒት ነው። ይሄንን እንግዲህ በቤታችሁ እየተለማመዳችሁ እንድትለማመዱ እየጋበዝኩኝ የዛሬን ፕሮግራም እዚህ ያቆማለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።